በእናትህ ዞር በል ውጣ ዞር በልልኝ ይቅር በይኝ የትም አልሄድም ይቅር ካላልሽ ዳኒ የመጀመሪያዋ እንደሆነ ጭምር ነበር የነገረችን እዚህ ጋር ደግሞ ያንን ነገር ክላሽ የሚያደርግ ነገር ነው የተፈጠረው እስቲ እንግዲህ ያንቺ የልጅሽ አባት ነኝ ብሎ ነው የመጣው እሱ አዎ የልጅሽ አባት ነኝ አታፍርም እንዴ እኛ ሌላ አንድ ዳኒ የሚባል የኛ ባልደረባ አለ እሱ አባቱ ነው ተብለን አንዳንድ ነገሮችን ለማጣራት እየሞከርን ባለበት ሰዓት ነው አንተ የተገኘው ትንሽ አስደንግጠህናልም አስገርመህናልም አንተ የልጅ አባት የምትሆነው ቆሻሻ ባለጌ ማን ነው ያልከው ዳኒ የሱን ስም ራሱ ነው ያውን የሰማሁት የመጀመሪያው ነው ስትል በጣም ነው የደነገጥኩት እስኪ አትደብቀኝ ንገረኝ ዳኒ የምትሆነው እቺም ዳንዬ መሆን አለበት ሌላ ሰው ማንንም አይደለም አይደለ አሁንም አንተ እያልክ ያለው ነገር አው ልክ ነህ ካላመንከኝ ግን መጽሐፍ ቅዱስ አምጣና እኔ እምልልሃለሁ የምሬን የልጁ አባት ነኝ ያም ሆነ ይህ ሀናም ሆነ ቤተሰቦቿ አንተ እዚህ ስለመምጣት ምንም የሚያውቁት ነገር አይኖርም እኔ እናንተ አንዳንድ ነገሮችን ካወራን በኋላ ሁሉንም ነገር በእነሱ ፊት ማውራታችን አይቀርም ለእናንተ ሳይሆን ለልጄና ለእኔ ሲል ዳና ይሆንልኝ ዳኒ ወይኔ አቤል ከኔ ጋር አብረህ ካድረክ ቢሆን የዛሬ 2 ዓመት የተረገዘው ልጅ ዛሬ ነው እንደሚወለደው ለምዶ ይነከል ብታሻው ያን ሁላ ጊዜ ከኔ ጋር ነው የነበረችው ማንንም አያውቅም እናቷም ወንድሟም አያውቁም ነበር እንዳትነካኝ አስወጣልኝ ከዚህ ቤት አንዴ ቁጭ በል ማንሰላተነ ስለኔ ስላለፈ እንትን እያልክ የምታመጣው ማነካንተ ያ ሁሉ ነገር እየተፈጠረ ባለበት ሰዓት ነው አንተ አሁን ድንገት መተህ የልጁ አባት ነኝ እያልክ ያደው እና ለምን ትወጫለሽ አንቺ? ከዛ ቤቴ ሰላም ማግኘት አልችልም እንዴ? የኔ ልጅ ነው ክጄ ሄድኩት እዛ ቦታ ይሆኜ እናንተን ቪዲዮ ሳይ ድምጿን ስሰማ አውቀዋለሁ ድምጿን ፊቷን አይደለም ድምጿን ሰምቼ ለያት ነበር እሱን ያየው መረጋጋት አልችልም ታውቂዋለሽ እሱ ለአንተ ነው ግዴታ ስለሆነብኝ ነው ሳወራክ እሺ ታውቂዋለሽ እሱ ታውቃለህ በጣም ነው የጸጸተኝ በዚህ ሰዓት ስለ የኔ መጸጸት ቃላት አይደለም እንባም አይገልጸው ነው ሲጀምርኩ ከሄደ ራሱ 2 ዓመት ምናምን ይሆነዋል 2 ዓመት አዎ 2 ዓመት እንደውም ባይበልጥ ነው ማን ነው እሱ እሷ እኮ ከኔ ጋር ያለች የሱስም እሱ አይደለም የሱስም ተጠርቶ አቅም ክብረ ንጽህናዋን ጭምር የሰጠች ለኔ ነው እያለ ያለኝ ነው እሱ አዎ ለኔ ነው አንተ ምንድን ዞር በል በእናትህ ሰላም ጤና ይስጥልን ውድ የሚኪ ሾው ተከታታዮቻችን እንደምን አላችሁ እኔ ናቲ ነኝ ያው ከዚህ በፊት እየሰራን የነበረውን ፕሮግራም ታውቁታላችሁ አሁን ደግሞ አንድ ግለሰብ እኛንም እኔንም የሥራ ባልደረቦቼንም እንዲሁም ደግሞ የሃናን ቤተሰቦች በጥብቅ ሲያፈላልግ ከኛ ጋር ተገናኝቷል ቪዲዮቻችሁን አይቻለሁኝ እየተፈጠረ ያለውን ነገር በሙሉ እኔም አውቀዋለሁ እዚህ ጉዳይ ላይም እኔም አለሁበት እያለ ለኛ እየነገረን ነበረ ነገሩ ትንሽ ግራ ስላጋባን እንዴት ከዚህ ጉዳይ ጋር ሊያገናኙ ይችላል የሚለውን ነገር እያጣራን ነበረ እንግዲህ ውድ ተመልካቾቻችን እሱ እንደነገረን ከሆነ ሃና ወለደችው የተባለው ልጅ ማለትም ደግሞ የዳኒ ልጅ ነው ሲባል እስካሁን ድረስ የቆየው ልጅ አባት ነኝ ብሎ ነው የመጣው ውድ ተመልካቾቻችን ትንሽ አስገርሞኛል አስቆኛልም ምክንያቱም እኛ እስካሁን ድረስ እየለፋን የነበረው እንዲሁም ደግሞ ውድ ተመልካቾቻችን ታውቃላችሁ እናንተም የዲኤንኤ ምርመራውን ለማድረግ እኛ አንዳንድ ቅድመ ሁኔታዎችን እያሟላን ባለበት ሰዓት ላይ እኔን እንዲሁም የኔን የክሩ አባላቶች ሚኪን ሳይቀር እየፈለገው ከሱም ደግሞ አለፍ ሲል ቤተሰቦቿን ራሷን ሃናንም ጭምር በእግር በፈረስ ሲያስፈልግ ነበረ እስካሁን ድረስ አላገኘንም ነበረ አጋጣሚ ሆኖ የዲኤንኤውን ውጤት የዲኤንኤውን ምርመራ እያመቻቸን ባለበት ሰዓት ነበረ የተገናኘ ነው ስለምንሰራቸው ቪዲዮዎች በደንብ ያውቃል እናንተንም በደንብ አውቃችኋለሁኝ ይሄንን ኬዝ መስራት ከጀመራችሁበት ጊዜ ጀምሮም በጣም በጉጉት ተከታተላችሁ ነበረ እና እያንዳንዷን ነገር እኔ ማውቃታለሁኝ የዚህም ልጅ አባት ነኝ ብሎ እኛ ጋር መጥቷል ትንሽ ግራ ያጋባሉ ተመልካቾቻችን ይሄንን ነገር ማንንም አያውቅም የሃና ቤተሰቦችም ሆነ ራሷ ሃና ዳኒም ጭምር አልነገርነውም ነገሮችን ለማጥራት ብለን ስለ ልጁ አንዳንድ ነገሮችን እያጣራ እንገኛለን ከኔ ጀርባ ከካሜራ ጀርባ ባልደረቦቼ ሁሉንም ነገር እያስተካከሉ ይገኛሉ እሱንም ቀጥረውታል ልጁ በይሳት ወደኛ እየመጣ ይገኛል እኔ የተፈጠረውን ነገር ለእናንተ ማብራራት ስላለብኝ ነው እዚህ ጋር የተገኘሁት ቀረጻውን የምናደርገው እሱ ልጁን የምናናግረውም እና ሃና ቤት ይሆናል ሃናም ሆኑ ግን ቤተሰቦቿ ምንም የሚያውቁት ነገር የለም እንደነገርናችሁ ጎረቤት ነው ያለችው ሃና የሕክምና እርዳታም እየተደረገላት ይገኛል እነሱ እዛው ባሉበት ይቆያሉ እኛ ልጁን አግኝተነው ስለሚለው ነገርና እንዴት እዚህ ጉዳይ ላይ እንዳለበት እንዴት አባቱ ሊሆን እንደቻለ ምንም የምናውቀው ነገር ስለሌለ እያንዳንዷን ነገር ከሱ አንደበት እንሰማለን ሁሉንም ነገር እናጣራለን ውድ ተመልካቾቻችን እናንተም አብራችሁን ቆዩ ቻናላችንን ላይክ ሼር ሰብስክራይብ በማድረግ ሐሳባችሁንም በኮሜንት በመግለጽ አብራችሁን ቆዩ
እስኪመጣ እንጠብቀዋለን። ተመልካቾቻችን አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ከሰዓታት በኋላ ተመልሰን መተናል። ስንጠብቀው የነበረው አቤል የተባለ ግለሰብ ማለትም የሃና ልጅ አባት ነኝ ያለው ግለሰብ በሰዓት ከኔ ጋር ይገኛል። ከሱ ጋር አንዳንድ ቆይቶችን የምናደርግ ይሆናል። ሰላም አቤል፣ እየሄድን ነውራ? እሺ ይቻላል። እንዴት ነው? አለን እግዚአብሔር ይመስገን። ትንሽ አስደንግጠህናል። ማለት ያልጠበቅነው ጉዳይ ነው የተፈጠረው በሰዓት። እኛ ሌላ አንድ ዳኒ የሚባል የኛ ባልደረባ አለ። እሱ አባቱ ነው ተብለን አንዳንድ ነገሮችን ለማጣራት እየሞከርን ባለበት ሰዓት ነው አንተ የተገኘው። ትንሽ አስደንግጠህናልም አስገርመህናልም። ያም ሆነ ይህ ሀናም ሆነ ቤተሰቦቿ አንተ እዚህ ስለመምጣት ምንም የሚያውቁት ነገር አይኖርም። እኔ እናንተ አንዳንድ ነገሮችን ካወራን በኋላ ሁሉንም ነገር በእነሱ ፊት ማውራታችን አይቀርም። ይቻላል። እሺ ያው ቅድም እንደነገርኩ ነው። እኔ ልጄ ለማየት ነው የመጣሁት። ብዙ ጊዜ ስፈልጋቸው ነበር። በእግር በፈረስ ነው ስፈልጋቸው የነበረው። እሷንም እናትየዋንም በጣም ብዙ ጊዜ ነበር ልጄንም ስፈልግ የነበረው። አሁን ብታገናኙኝ በጣም ነው ደስ የሚለኝ። ካላስቸገርኳችሁ እንግዲህ ከይቅርታ ጋር ልጄ ብታገናኙኝ በጣም ነው ደስ የሚለኝ። ያው መገናኘታቸው አይቀርም እውነቱን ለመናገር ግን አሁን መጀመሪያ ላይ እኔ እያንዳንዱን ነገር ማጣራት መቻል አለብኝ። ያንተን አመጣጥ ምንም ማውቀው ነገር የለም አሁን ላይ ስላንተ። ስለዚህ ሁሉም ነገር ካጣራው ካረጋገጥኩኝ በኋላ ማገናኘቴ አይቀርም። እውነትም እንዳልከው የልጁ አባት አንተ ከሆንክ ግዴታ ነው ያን ነገር ማድረግ። እሺ ይቻላል፣ ችግር የለውም። እስቲ ለማንኛውም ቁጭ ብለን እናወራና እንትን እንላለን። እሺ ውድ ተመልካቾቻችን እንግዲህ ከአቤል ጋር እዚህ ጋር ተገናኝተናል። ከአቤል ጋር ማውራት ያሉብንን ነገሮች አንዳንድ ነገሮች እናወራለን። መጠየቅ ያሉብኝን ጥያቄዎች ጠይቀዋለሁኝ። እሱም ተገቢው ምላሽ ይመልስልኛል። እንዴት በምን አይነት መልኩ ከሀና ጋር ግንኙነት ኖሯቸው ልጅን የሚያክል ነገር ሊፈጠር እንደቻለ ለእኔም ግራን የገባኝ። ከዚህ ቀደም እንደምታውቁት ተመልካቾቻችን የሀና ጓደኛ የተባለችውን ግለሰብ ስናወራት ሀና ከሌላ ከማንም ወንድ ጋር ግንኙነት እንደሌላት እንዲሁም ደግሞ ዳኒ የመጀመሪያዋ እንደሆነ ጭምር ነበር የነገረችን። እዚህ ጋር ደግሞ ያንን ነገር ክላሽ የሚያደርግ ነገር ነው የተፈጠረው። እስቲ እንግዲህ ከሱ ከባለቤቱ እያንዳንዷን ነገር የምንሰማ ይሆናል። አብራችሁን ቆዩ ተመልካቾቻችን። እሺ በድጋሚ ሰላም በል። ሰላም እንዴት ነው? አለሁ እግዚአብሔር ይመስገን። እስቲ ለመጀመሪያ ለኦዲየንሶቼ ራስን በማስተዋወቅ ጀምርልኝ። ሰላም እንግዲህ እግዚአብሔር ይመስገን። ያው ለተመልካቾችም ራሴን ለማስተዋወቅ አቤል እባላለሁ። የሀና ፍቅረኛ እና የልጇ አባት ነኝ። ፍቅረኛ ማለት ፍቅረኛ ስለ ብዙ ሳቅም ማለት ከቤተሰባም ተደብቆ ነበር፣ ከኔ ቤተሰቦችም ተደብቆ የነበረ ረዥም ጊዜ የቆየ ግንኙነት ነበር። አሁን ላይ ራሱ ማን ነው ያልከው? ዳኒ። የእሱን ስም ራሱ አሁን የሰማሁት የመጀመሪያዋ ነው ስትል በጣም ነው የደነገጥኩት። ያን ሁላ ጊዜ ከኔ ጋር ነው የነበረችው። ማንም አያውቅም፣ እናቷም ወንድሟም አያውቁም ነበር፣ የኔ ቤተሰቦችም አያውቁም። ማለት ምን ያክል ጊዜ ሆናችሁ አንተና ሀና በፍቅር? በጣም ብዙ ጊዜ ግን የቆየ ነው። በጣም ረዥም ጊዜ ነው። በመሀላችን ምንም አይነት ግጭትም ጸብም አልነበረም። ብዙ ጊዜ ነበር አብረን የቆየ ነው። አሁን ላይ ነው እነዛ አይነት ነገሮችን ስሰማ በጣም ደንግጬ እኔ በእግር በፈረስ ነው እሷንም ቤተሰቧንም ስፈልግ የነበረው። አሁን ላይ ልነግር አልችልም። ማለት በጣም ብዙ ነገሮችን አሳልፍ ያለው እሷ በሌለችበት። አሁን ላይ ደግሞ እሷንም ልጄንም ቤተሰቦቿንም መካስ ፈልጋለሁ። ቆይ አንዴ እዛ ጋር ከመድረሳችን በፊት ማለት ትንሽ አሁን በእኔ ቦታ ሆነ እየተፈጠረ ያለውን ነገር ብታውቅ ግራ ያጋባሃል። ማለት እማቀው እኔ አሁን ዳኒ ማለት የስራ ባልደረቤ ነው እና የዳኒ ልጅ ነው ተብሎ በጣም ብዙ ነገሮች ሁላ ዲኤንኤ ምርመራ ለማስደረግ አንዳንድ ነገሮችን ጀምረናል። ያ ሁሉ ነገር እየተፈጠረ ባለበት ሰዓት ነው አንተ አሁን ድንገት መተህ የልጁ አባት ነኝ እያልክ ያለኸው እና እየፈለግኳችሁ ነበር ብለሃልና ከሀና ጋር ይመስለኛል አሁን ላይ አንድ ላይ አይደላችሁም መሰለኝ፣ ተራርቃችኋል ነገር መሰለኝ። አላቅም፣ ካወራርህ ነው ይህን ነገር የተረዳሁት። እስቲ ከሀና ጋር አሁንም ከተራረቃችሁ በምን ምክንያት ተራረቃችሁና ለምን ያክል ጊዜ ተራረቃችሁ? መጀመሪያ አሁን ያልከውን ሀሳብ አልገባኝም። ማለት ዲኤንኤ ምርመራው አልገባኝም። ለምን ሲባል ልጁ የኔና የኔ ነው። ድንገትም አይደለም ከመሬት ተነስቼ የመጣሁት። ፍቅረኛዋ ነበርኩ። ረዥም ጊዜ ነው አብረን በፍቅር የቆየ ነው። በስራ ምክንያት የተለያየ ነው ከእሷ ጋር በአንዳንድ ባልተገባባቸው የስራ ምክንያቶች ተለያየን። ከዛ በኋላ ነው የሰማሁት የተነገረኝ። ድንገት ከመሬት ተነስቼ አይደለም ልጄ ብዬ የመጣሁት። ይገባኛል። ግን አሁን ለእኔ አሁን እኔ አላቅም። አሁን እኮ አንተ መኖርህን ሁላ ያወቅኩትኝ አሁን ነው።
ከአሁንም አልፎ ዛሬ ነው በዚች ቅጽፈን ያወቅኩት እና ለእኔ ሰርፕራይዝ ነው የሆነብኝ ሁሉም ነገር እና ለእኔ ድንገት ነው እውነቱን ስለመናገር። ምክንያቱም ከማንም አፍ ስለአንተ ሰምቼ አላቅም። አቤል ስለሚባል ሰው ጭራሽ ሰምቼ አላቅም። ራሷን ሀናን ጠይቄያታለሁ፣ ወላጆቿን ጠይቄያለሁ፣ ጓደኞቿን ጠይቄያለሁኝ። ስለአንተ ግን አንድም ሰው አላወራልኝም እና ድንገት ለእኔ ስትመጣብኝ ለእኔ ትንሽ የሚያስገርም ነገር ነው። ለዛ ነው አሁን ደጋግሜ እንትን እያልኩ ያለሁት ከሀና ጋር። እሺ ቆይ አሁን ለምሳሌ ምን ያክል ጊዜ ሆናችሁ? በስራ ጉዳይ ነው የተለያየ ነው ብለህ ምን አንተ ሌላ ሀገር ነበርክ ወይስ እንዴት ነው? ሌላ ሀገር ሆኜ ሳይሆን ክፍለ ሀገር ለስራ ሄጄ ነው። ማንም ስለ እኔ ያላወራበትን ምክንያት ከኔና ከሷ ውጭ ማንም ስለ እኔና ስለ እሷ ግንኙነት የሚያውቅ ሰው የለም። ስለ ማንም የገዛ ጓደኛዋን እንኳን ስለ እኔ አታውቅም። ይህና የእሷ ፍቅር የነበረው በይና በሷ መሀል ብቻ ነው። ሌላ ሰው ማንም አያውቅም። እንደነገርኩ የገዛ ጓደኛዋ አታውቅም፣ ቤተሰቦቿ አታውቅም፣ የእኔ ቤተሰቦችም እንኳን አያውቁም። ከዛ በኋላ ነው ለስራ ክፍለ ሀገር ልሄድ እንደሆነ ስነግራት በዛ ምክንያት ሳነስማማ ተዘጋግተን የተለያየ ነው፣ ተጣልተን። እሷ አትሄድም፣ እኔ እሄዳለሁ፣ እሷ አትሄድም። የሆነ ጭቅጭቅ ተፈጥሮ ምን ብሎ ነው መሀል ላይ የተጣላ ነው እንጂ ከመሬት ተነስቼ ሄጄ ጥያት ሄጄ አሁን ላይ ልጅ ስትወልድ ሰምቼ ምናምን አይደለም የመጣሁት። ፕሮግራማችሁንም አይቼዋለሁ። ፕሮግራማችሁን ቀን በቀን ነበር ስከታተል ነበረው። እስከሚለቀቅ እየጠበኩኝ ስከታተል ነበር። ከዛ በኋላ ነው አካውንታችሁን ፈልጌ ምን ብዬ ባልደረቦችን አናግሬ እዚህ ድረስ መጥቼ አንተንም አግኝቼ ያወራው። በስልክም አውርተናል። ስለዚህ በዚህ ምክንያት አድርጌ ነው እናንተን የሚያገኘኋችሁ። ያልፈለግኳት ቦታ የለም። እሷንም ቤተሰቧንም እሷን ለማግኘት ልጇን አይደለም ልጄን ለማግኘት ገብቶሃል? ይህ ስሜት ስለ እኔ እንጃ እንዴት ብዬ እንደማስረዳ አላቅም። እሺ እንግዲህ ነግረኸኛል። አሁንም ቢሆን ግልጽ ያልሆነልኝ ነገር ከሀና ጋር በፍቅር ቆይታችኋል ምናምን ነገር እና በስራ ጉዳይ ነው ሳትስማሙ ቀርታችሁ የተለያያችሁ። አንተ እንደነገርክኝ ወደ ክፍለ ሀገር ልትሄድ ስለነበረ በስራ በዛ ምክንያት መደባበሮች ተፈጥረው እንደተለያያችሁ ነው የነገርከኝ። ምን ያክል ጊዜ ሆነ አሁን ከሀና ጋር ከተለያያችሁና እንዴት አባቱ ነኝ ብለህ በሙሉ ልብህስ ልትናገር እንደቻልክ ልታብራራልኝ ከቻልክ? ሰምቻለሁ። ለእኔ ትንሽ ግራ የሚያጋባ ነገር እውነቱን ለመናገር ምክንያቱም እኔ ከዛሬ በፊት ያንተን ስም ጭራሽ ሰምቼው አላውቅም። ማንም ሰው ስለአንተ ነግሮኝም ጭምር ነው የማያውቀው እና ለእኔ ትንሽ ሰርፕራይዝ ነው፣ ግራ የሚያጋባ ነገር ነው። እስቲ ንገረኝ፣ እንዳልከኝ ከሆነ ለስራ ከክፍለ ሀገር ወደ ክፍለ ሀገር ስትሄድ ነው የሁለታችሁ ግንኙነት ያቆመውና ምን ያክል ጊዜ ሆነህ ወደዛ ከሄድክ ከሀና ጋር እስከተለያያችሁ ምን ያክል ጊዜ ሆናችሁ? አዎ እዚህ ያለን የኔን ስም ያልሰማበት ምክንያት ማንም ያልጠራው የኔን ስም የኔና የሷን ግንኙነት ማንም አያውቀው። ስለ ማንም የገዛ ጓደኛዋም አታውቀውም፣ ቤተሰቧም አያውቅም፣ የኔም ቤተሰቦችም አያውቁም። በእኔ በኩል ያሉ ሰዎችም የኔና የሷን ግንኙነት አያውቁም። ለስራ እዛ ከሄድኩም ትንሽ ቆይቻለሁ። እዚህ ያለንም አዎ ትለኝ ነበር፣ የወር አበባ የቀረ የልጅ አባት ልትሆን ነው እያለች ትነግረኝ ነበር። ታውቅ ነበር እንዳረገዘች አንተ? አዎ እንደዛ ትለኝ ነበር። አርግዣለሁ የወር አበባ ቀርቷል ስትለኝ ችግር የለውም ይቅር ነው እያልኳት ነበር። በጊዜው አላመንክም ነው አንተ? አልተቀበልኩም፣ አላመንኩም። ነብሰ ጡር ነኝ ስትለኝ እኔ አላመንኩም፣ አልተቀበልኳትም ነበር። አውቅ ነበር የዛኔ ነብሰ ጡር እንደነበረች ግን አልተቀበልኩም። ማለት አሁን ምን ተፈጠረ? በፊት ያልተቀበልከውን ነገር እኔ እንጃ። አሁን ለእኔ አዲስ ነገር ነው ሁሉ ነገር። ከዚህ በፊት ሰምቼ ስለማላውቀው ትንሽ ግራ ገብቶኛልና አሁን ምን ተፈጠረ? እሺ አሁን ያ ሁሉ ነገር እንትን ብለህ መጀመሪያም እንዳረገዘች ታውቅ ነበረ ማንም ሰው ሳያውቅ የዛ ጊዜ ያላመንከውን ልጅ አሁን ላይ ምን ተፈጠረ? ስለዛ ያለው የእናንተ ቪዲዮ አይ ነበር። ከዛ በኋላ ግን በጣም ነው የጸጸተኝ። በጣም ስለ ነብሰ ጡሩና ነው ጥያት የመጣሁት። የኔ ልጅ ነው ክጄ የሄድኩት። እዛ ቦታ ሆኜ የእናንተን ቪዲዮ ሳይ ድምጿን ስሰማ አውቀዋለሁ። ድምጿን ፊቷን አይደለም ድምጿን ሰምቼ ለያት ነበር። በደንብ ሳየው እሷ መሆኗን አረጋገጥኩ። እናቷን አየሁ፣ ቤተሰቧን አየሁ። የኔ ልጅ መሆኑ ስለ እንጃ ምን ብዬ እንደምነግርህ በጣም ነው የጸጸተኝ። በጣም ከሚባለው በላይ በጣም ጸጽቶኝ ነው የመጣሁት። እኔ እሷን ለመካስ ልጄን ለመካስ ቤተሰቦቿን ለመካስ ነው ከዛ ድረስ እዚህ የመጣሁት። ልጄን የኔ የራሴ አድርጌ ተቀብዬ ለማሳደግ እሷንም በጣም ነው የምወዳት፣ በጣም ነው ማፈቅራት። ስለዚህ አንድ ላይ ሆነን ልጃችንን እያሳደግን የተሻለ ህይወት ለመኖር ነው እዚህ ድረስ የመጣሁት።
ቤተሰቦቿንም በደንብ አድርጌ ለመካስ እዚህ ድረስ የመጣሁት። እሺ እውነቱን ለመናገር አንተ በዚህ ሰዓት መምጣትህ ለእኛ በጣም ጥሩ ነገር ነው። ምክንያቱም አባቷን ፍለጋ በጣም ስንንከራተት ነበረ። አሁንም ቢሆን አንተ ነገርከኝ እንጂ የሚያረጋግጥልኝ ነገር የለም። አንተን ብቻ ጠይቄ አሁን ነገሮችን መወሰን አልችልም። እውነቱን የምታውቁት አንተና ሀና ናችሁ። እሷን አወራታለሁኝ፣ የምትለኝን ነገር በደንብ እሰማለሁኝ። ትንሽ ይከብዳል። እሺ ይሁን፣ እኔ ይከብዳል እኮ ግን ቅድም እንዳላችሁትም ከፈለጋችሁ የዲኤንኤ ምርመራውንም ማድረግ ትችላላችሁ። በዛን ልክ እርግጠኛ ልትሆን ያደርጋል። እርግጠኛ ነኝ ስልህ የራሴ ልጅ እንደሆነ በስነስርዓት አውቃለሁ። እዚህ እያለች ነብሰ ጡር እንደነበረች አውቃለሁ። እዚህ እያለች ነብሰ ጡር ሆና ነው ጥያት ክጃት ሄድኩት። ስለ አላቅም እኔ ትንሽ አሁን ግራ የገባኝ ነገር አባቱ አንተ እንደሆንክ ካወቀች እንዲሁም ደግሞ አንተን በዚህ አንተ እርግጠኛ በሆንክ ልክ እሷን በእርግጠኛ ከሆነች እንዲሁም ደግሞ አንተን የልጅ አባት ነህ ብላ ለአንተ ከነገረች ዳኒን እዚህ ነገር ውስጥ ማስገባቱ ለምን እንዳስፈለገ እስካሁን ድረስ ያልተመለሰልኝ ጥያቄ ነው። ግራ ያጋባኝ በጣም ከራሴ ጋርም እያወዛገበኝ ያለው ነገር እሱ ነው። ዳኒ ለምን እዚህ ነገር ውስጥ እንዲገባ ተፈለገ? አላቅም ይሄንን ነገር። እስቲ አሁን ስለሁለታችሁ ንገረኝ እስቲ ሞር በደንብ እንዳውቁ ስለአንተ ሆነ ስለሷ። ማን ነው ዳኒ? እኔም ዳኒ የምትለውን ሰውዬ አሁን ገና ነው እየሰማ ያለሁት። ያው ዳኒ ማለት ቅድሜ እንደነገርኩ የእኛ የስራ ባልደረባ ነው። እኛ እዚህ ኬስ ውስጥ የገባ ነው በሱ የተነሳ ነው። የእሱ ልጅ ነው ስለተባለ ነገሮችን ማን ነው እሱ? እሷ እኮ ከኔ ጋር እያለች የእሱ ስም እሱ አይደለም የእሱ ስም ተጠርቶ አያውቅም። ስለ አንድ ቀንም ዳኒ ብላ ጠርታ አታውቅም። እኔ ገና አሁን የእሱን ስም እየሰማ ያለሁት አሁን አንተ ስነግረኝ። እሺ እሱን ወደ ጎን እንተውና ነገሮችን ቀስ በቀስ እያጠራናቸው ስለምንሄድ እሱን ወደ ጎን እንተውና እስኪ ስለ ሁለታችሁ ግንኙነት አንዳንድ ነገሮችን በላይ። ስለ ከሀና ጋር በጣም ብዙ ጊዜ ነው በፍቅር እየቆየ ነው። በጣም ረዥም ጊዜ ማንም አያውቅም ነበር ከኔና ከሷ ውጭ። እንደነገርኩ ነው የገዛ ጓደኛዋም አታውቅም ብያለሁ። በጣም ብዙ ጊዜ ቆይተናል። ከዛም በኋላ ስራ ክፍለ ሀገር መሄድ ነበረብኝ። የዛን ታይም ሂጄ ነገርኳት ለስራ እንደምፈለግና ክፍለ ሀገር እንደተጠራው። እሷ ደግሞ እንዲሄድ ፈቃደኛ አልነበረች። ምክንያቱም የዛን ታይም ነብሰ ጡር ነበረች፣ አርግዣለሁ እያለች ነበር። ይሄ ደግሞ ችግር የለውም ይሄ አስተባብዬ ብትሆም እሷ ግን እንደ ቀልድ አልተወችውም። ከዛ በኋላ መታ ነገረችኝ እንዳረገዘች ወረቀቱን ማሳየች። ከዛ የኔ ልጅ አይደለም ብዬ ነው የሸመጠጥኳት። ስለ ካርኳት ከአንዳንድ ነው እንትን ያደረኩት። የዛን ያደረኩት ነገር አሁን ላይ በጣም ነው የሚጸጽተኝ። በጣም ነው እየጸጸተኝ ያለው ታውቃለህ። በጣም ነው የጸጸተኝ በዚህ ሰዓት። ስለ የኔ መጸጸት ቃላት አይደለም እንባም አይገልጸውም። ወይኔ አቤል የዛን ሰዓት ምን ነው እግሬን በሰበረው ወይ እባክህን ለመረጋጋት ሞክር። የምትለው ነገር እውነት ከሆነ ትንሽ ያው አሁን ላይ ተጸጽተህ ተመልሰህም ከሆነ በጣም ጥሩ ነገር ነው። ምንም ውሸት የለው። እውነቴን ነው እየነገርኩህ ያለሁት። እውነታውን ነው እየነገርኩህ ያለሁት። እኔና እሷ የተገናኘ ነው ካፌ ውስጥ ነው። ምሳል በላ ስገባ ካፌ ውስጥ ቁጭ ብላ ማኪያቶ ስጠጣ ላየኋት። በጣም ነበር የምታምረው። አለ አይደለ ሁሉም ወንድ የሚመኛ ሴት የሆነች ቆንጅዬ በጣም ነበር የምታምረው። እና ሄጄ ያናገርኳት። አው በጣም ዝምተኛ ነች፣ በዛ ላይ ደረቅ ነች። ለመግባባት በጣም ብዙ ጊዜ ነበር የፈጀብኝ፣ በጣም ብዙ ጊዜ። ግን እነዛም ሆኑ የኔ ከማድረግ ማንም አላገደኝም ነበር። በምንም አድርጌ እኔ አድርጌያት በጣም ነበር የምንዋደደው፣ በጣም ነበር የምንፈቀረው። በጣም ብዙ ጊዜ ነበር የምንገናኘው፣ ከስልክ አልፎ በአካል በጣም ብዙ ጊዜ ነበር የምንገናኘው። ያን ሁላ ጊዜ ግን በፍቅር ስንቆይ በመሀላችን ማንም የእኛን ግንኙነት አያውቀውም፣ ማንም አያውቀውም ነበር። አሁን ላይ ዳኒ የመጀመሪያ ነው ያልከው ሰውዬ እኔ ገና አሁን የሱን ስም እየሰማ ያለሁት። ስለ እኔ ነኝ የመጀመሪያ፣ እኔ ነኝ። ስለ
እኔ መጀመሪያ ላይ ያንን እንቡጥ ገለ እጅ አቀፍኩት። እኔ ነኝ የመጀመሪያ ስለ እኔ ነኝ ድንግልናዋን ነው የወሰድኩት። ስበዋል ዳኒ ነኝ መጀመሪያ ስትለኝ እንዴት ነው ማላዝነው? በጣም ነው የሚያሳዝነው። ልጁ የኔ መሆኑን ደግሞ በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። አሁን ላይ ግን በጣም ነው እነሱን መካስ ፈልገው፣ እሷንም ልጇንም ልጄንም በጣም ቤተሰቦቿንም በጣም ነው መካስ ፈልገው። አሁን ላይ ብታገናኙኝ በጣም ነው ደስ ይብለኝ ከቻላችሁ። ችግር የለውም ማገናኘቱን አገናኛለሁ። መጀመሪያ እሷን አውርቻት ስላንተ የሰሙትኝን ነገር በሙሉ ለእሷ ከነገርኳትኝ በኋላ አንተን እውነት አውቀዋለሁኝ የምትል ከሆነ በደንብ ብቻ ማጣራት ያሉብኝን ነገሮች አጣርቼ ከአንተ ጋር ማገናኘት ካለብኝ በእርግጠኝነት አገናኝሃለሁኝ። ለእኔም ስራ ይቀልልኛል እውነቱን ለመናገር አንተ ከሆንክ የምራባቱ። ብቻ ትንሽ ነገሮች ከባድ ናቸው። እኔ የሰሟቸውን ነገሮችን አሁን እየነገርከኝ ያሉ ነገሮች የሰማይና የምድር ያክል ነው የሚራራቁት። እኛ የምናውቀው ዳኒ የመጀመሪያዋ እንደሆነ ጓደኛዋን የምታውቀው ዳኒ የመጀመሪያዋ እንደሆነ ከሌላ ወንድ ጋር ምንም አይነት ግንኙነት እንደሌላት እሷን በራሷ አንደበት ነው ይህን ነገር የነገረችን። አሁን ደግሞ አንተ እዚህ ጋር መተህ ለረጅም ጊዜ አብረን ቆይተናል የመጀመሪያዋም እኔ ነኝ ነው የምትለው። እውነታው የቱ ጋር እንዳለ ምንም የማውቀው ነገር የለም። ቢሆንም ግን አጣርተን ምን ደርስበት ይሆናል ሁሉንም ነገር። አንተም ብትሆን በእርግጠኝነት አባቱ ነኝ ብለህ በሙሉ በራስ መታመን ነው እየነገርከኝ ያለው። ያው ምክንያት አለ በእርግጠኝነት አባቱ ነኝ ያልክበት የራስህ የሆነ ምክንያት አለ። እንደነገርከኝ ከሆነ ነግራለች፣ አርግዤ ይልሃለሁ ብላ ነግራለች። እንደዛ ብላ ከነገረችው እውነትም አንተ አባቱ ልትሆን ትችላለህ። ያንን አብረን የምናጣራ ይሆናል። አንተ ስላልከኝ ብቻ ሳይሆን እሷንም ማናገሪያት የምትለኝ ነገር ሰምቼ እንግዲህ ነገሮችን ለማጋጠም እሞክራለሁኝ። አባቱ ከሆንክ እሰየው፣ አባቱ ካልሆንክም እንግዲህ አብረን የምናየው ይሆናል። ችግር የለው። እኔ ግን አባቱ መሆኑን በጣም እርግጠኛ ነኝ፣ ከሚባለው በላይ በጣም እርግጠኛ ነኝ በሚገባ። እሺ እንግዲህ አሁን እሷ ስላለችበት ሁኔታ ሄጄ ያጣራለሁኝ፣ ያለችበት ሁኔታ በደንብ አጣራለሁኝ። ካጣራው በኋላ እሷ አንተን ለማግኘት ብቁ ከሆነች የተረጋጋ ሁኔታ ላይ ከሆነች በእርግጠኝነት አገናኝሃለሁ። እሷን ቀድሜ ማውራታለሁ ስላንተ። ከቻልኩኝ ሁለታችሁንም ፊት ለፊት ለማፋጠጥ እሞክራለሁ። ተባበረኝ ወንድሜ። እኔ በጣም ነው ደስ ይብለኝ እሷን ባገኛት፣ ፊት ለፊቴ ቁጭ ብላ ባወራት በጣም ነው ደስ ይብለኝ። በተሻለ መጠን እና እሷ እንድታገናኝ እንፈልጋለሁ። በጣም ነው ደስ ይብለኝ ብታገናኝ ከእሷ ጋር። እሺ እንግዲህ አሁን ላይ ይህንን ነገር ለመፍታት ሞር እኔ ራሴ ጭምር እየጓጓሁ ነው። ምክንያቱም ነገሮች እየተስተካከሉም እየመሰለኝ ነው። አላቅም ብቻ እንግዲህ ሁለታችሁ ናችሁ የምታውቁት። ውድ ተመልካቾቻችን እንግዲህ እሷ ያለችበትንም ሁኔታ አይቼ ወንድማችንን ለማውራት ዝግጁ ከሆነች በአእምሮ የተረጋጋ ሁኔታ ላይም ካለች አይቻት ማገናኛቸው ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ተመልሼ መጥቻለሁኝ። ሀና አጠገቤ ትገኛለች። ከዚህ በፊት ሳወራ የነበረውን ግለሰብ እዚህ ጋር ያላስቀመጥኩትኝ መጀመሪያ ሀና ገብታ እንድትረጋጋ ስለፈለግኩኝ ነው። ማለት ግን ማን ቢሆን ነው ይሄን ያክል እንዳላየው እንደዚህ ፈራከው? አንድ ሰው አንቺን ሊያወራሽ ስለፈለገ ከአንቺ ጋር ላገናኛችሁ ስለምፈልግ ነው። ውጪ ነው እሱ ያለውኝ። መጀመሪያ አንቺ ከተረጋጋሽ በኋላ እሱን አስገባዋለሁ ብዬ ስላሰብኩኝ ነው። ይሄን ያክል እስኪ አትደብቀኝ፣ ንገረኝ። ዳኒ መጥቶ ነው? መቼም ዳኒዬ መሆን አለበት፣ ሌላ ሰው ማንም አይደለም አይደለ? ዳኒዬ ነው። ልጁ እንደተወለደ ሰምቶ ነው። እሺ ቆይ መቼም አይደብረውማ ልጁን ሴ ዳኒዬ መሆን አለበት። እና ለምን አታስገባውም? አትደብቀኝ። ዳኒ ከሆነ ለምን አይገባም? ግን እልሽ ዳኒ አይደለም ማለት ዳኒ አይደለም ማለት እሱ ካልሆነ ማን ሊሆን ይችላል? እሱ ነው የሚሆነው። እልሽ አንዴ ተረጋጊና፣ አንቺ ሊያወራሽ የሚፈልግ ሰው አለ። እኔ ከሱ ውጪ ሌላ ሰው? አዎ አለ። ትንሽ ተረጋጊና ጠብቂኝ። ይኸውልሽ ልጁን ይዤው ልምጣ። ከዛ በኋላ ዳኒ ካልሆነ ማን ሊሆን ይችላል? እሱን እኮ ሲገባ ብታየው አይሻልም? ትንሽ ደቂቃ ብቻ ታገሽኝና ይዤው ልምጣ። እሺ ግን ይምጣ። እሺ አንዴ ይዤው ልምጣ። ዞር በል ውጣ፣ ዞር በልልኝ። ይቅር በይኝ። የትም አልሄድም። ይቅር ካላልሽኝ ማለት የምን ይቅርታ ነው? ምን
እንዳናጠፋ ሲጀመር አልፈልግም። ዞር በልልኝ። እንዳትነካኝ አስወጣልኝ። አስወጣልኝ ከዚህ ቤት አንዴ ቁጭ በል ነው ስለኔ ስላለፈ እንትን እያልክ የምታመጣው ማነህ አንተ? ለወራት እፈልጋለሁ ብቻ ስላለኝ ነው። አይመለከተኝም። እንዳትነካኝ አስወጣልኝ ያልኩህ። ከዚህ በኋላ ማንንም አንተን ማናገር አልፈልግም። ሲጀመር እኔ ምንም ይኸውልሽ ስሚ አፍን ዘግተህ ውጣልኝ። ይሄንን ሰውዬ ይዘክልኝ ውጣ። ይኸውልሽ ተረጋግተን ማውራት እኮ እንችላለን ስለሆነ ነገር እኔ አልፈልግም። እሱን እያየሁ መረጋጋት አልችልም። ታውቂዋለሽ እሱ ይኸውልህ አንተንም ግዴታ ስለሆነብኝ ነው ሳወራክ። እሺ ታውቂዋለሽ እሱ ይቅር በይኛና ይቅር ሳትይኝ ነው ከዚህ አውቃለሁ። ግን ምን ላድርገው? እሺ አውቃለሁ። ምን ይሁን? ይኸውልሽ አሁን እሱ የመጣው የልጅሽ አባት ነኝ ብሎ ነው የመጣው። ማ እሱ የልጅሽ አባት ነኝ። ይቅር በይኛ። እሺ ይኸውላችሁ አሁን ያሞኔ ስሚኝ ሀና ይቅር በይኝ። ስነ ስርዓት ከነዝ ሀና እባክሽ ለትንሽ ደቂቃ ተረጋግተን ቁጭ ብለን እናወራ። መፍትሄ ለመፈለግ ነው አይደል? እዚህ ጎላችን ያለን በፈጠረ ከአምላክ አስወጣልኝ። አስወጣልኝ። ትንሽ ደቂቃ ብቻ ታገሽኝ እንድናወራው። ይቅር በይኝ። ይኸውልህ አንዴ ቁጭ በልና እናወራ። ይቅር ካላለችኝ ነው ያልነሳ። እኔ የኔ ወንድም ተነሳልኝ። በፈጠረ ከአምላክ ሀና ተነሳ። አልፈልግም። በቃ ትንሽዬ ለመረጋጋት ሞክሪና እናወራው። እኔ ልውጣ? ለምን ትወጫለሽ አንቺ? ከዛ ቤቴ ሰላም ማግኘት አልችልም እንዴ? ከዚህ ቤተሰቦቼ እናንተ ምናምን መቼ ነው የመጣችሁት ህይወቴ ውስጥ? በቃ አልፈልግም። አስነሳልኝ። እሺ በለኝ አንድ ጊዜ። እሺ በለኝና አንድ ጊዜ ተነሳና ቁጭ ብለን ማውራት እንችላለን አይደል? እኔ ሲጀምር ለአንተ ይቅርታ የማደርግበት ምንም አይነት ነገር የለም። ተነስ እባካችሁ ተረጋጉ። ሀና ይኸውልሽ ስሚ ያንቺ የልጅሽ አባት ነኝ ብሎ ነው የመጣው። እሱ አዎ የልጅሽ አባት ነኝ። አንተ አታፍርም እንዴ? ና ይኸውልህ ቁጭ ብለን ለምን ተረጋግተን ይቅር ሳትለኝ አልነሳም አልኩህ። አዎ የልጅ አባት ነኝ። ሀና እባክሽ ቢያንስ አንቺ ተረጋጊና ቁጭ ብለን ለማውራት እንሞክር። አዎ ይኸውልሽ እኛን አፈላልጎን ነው ያገኘን። ሲጀመር አንተ ብቻ ደክና ነው አንተ የልጅ አባት የምትሆነው ቆሻሻ ባለጌ። ሀና እባክሽ ተነስልኝ። አይመለከትኝም። እኔ ለአንተ ይቅርታ የማደርግበት ምንም አይነት ነገር የለም። ሀና ሲጀመር ትተዋወቃላችሁ ሁለታችሁ? ንገሪኝ እስኪ። ይኸውልህ እኔ ወንድም አውቀዋለሁ ብዬ ካለው አስወጣልኝ እያልኩህ ነው። ሲጀመር የልጅ አባት ሊሆን ቀርቶ ካወቅሽ የልጅ አባት ይኸውልሽ ሀና ተረጋግተሽ ለመስማት ሞክሪ። እሱ የሚለኝ ምን መሰለሽ? ይኸውልሽ ፍቅረኛዬ ነበረች እንዲሁም ደግሞ የመጀመሪያ ክብረ ንጽህናዋን ጭምር የሰጠች ለኔ ነው እያለ ነገረኝ። እሱ አዎ ለኔ ነው። አንተ ምንድን ዞር ብል በእናትህ። ስነ ስርዓት የለውም። እንዳትጠጋኝ ስነ ስርዓት ያዝ ባለጌ። አንተ ለምን መተህ ቁጭ አትልኝም እዚህ ጋር? በእናትህ ተነሳ እንዴ። ሳትለኝ አልነሳም እንዴ ትልሃለች። ይኸውልህ ስማኝ ትልሃለች። ቁጭ በል ገላዬን ነክቶት አያውቅም። እሺ ለምን ቁጭ ብለን አንኖርም? ስመተኛ አታውቅም። አትዋሽ። ተነሳና ይኸውልህ ተረጋግተህ ማውራት አስወጣልኝ። እኔ ከዚህ ሰውዬ ጋር ምንም ማውራት አልፈልግም። ሲጀመር ደግሞ ስሜን ማጥፋት አትችልም። በጣም ባለጌ ነህ። አሁንም ቢሆን አትንካኝ። ምን ማለት ነው? ቆይ ስሜን ማጥፋት ምን ማለት ነው? ምን ማለት ነው? ጭራሽ አምነከው ነው? ኖ አንተ ምንድን ነው የምታወራው? ምን እያለች ነው እሱ? ኖ የልጅ አንተ ከኔ ጋር አብረህ ካደረካል። አረ በፈጠረ ምን እያለች ነው? ምን ነው የምትለኝ? ኖ እሷ የምትለኝ እኮ ጭራሽ እኮ ከኔ ጋር አብሮ አድሮም እኮ አያውቅም እያለች ነው። ክብረ ንጽህናዋን ወስጃለሁ ከኔ ጋር ፍቅረኛ የነበረች ምናምን ነገር እያልክ ነበር። ልክ ነው። እነሱ ምን ነገርኩሽ? ምን እያለች ነው? ይኸውልህ እኔ ወንድም ይሄንን ሰውዬ አታስወጣልኝም። እሺ ቆይ እኔ ራሴ አንቄ ነው የምገልጽ። ተነሳ አንዴ እኔ አንተ ማውራት ፈልጋለሁ። መጀመሪያ ተነሳና አንዴ እኔ ካንተ ጋር ለብቻ ማውራት ፈልጋለሁ። ተነሳ ና አንዴ። እንግዲህ ውድ ተመልካቾቻችን ተመልሼ መጥቻለሁኝ። ውጪ ላይ እሱን ሳወራው ነበረ። እሱ ያለኝ ነገሮችና እዚህ ጋር ሀናን ካመጣኋትኝ በኋላ የምትለኝ ነገሮች በጣም የተለያዩ ነገሮችን ነው የሚያወራው። እሱ በሌላ በኩል የእሷን ክብረ ንጽህና የወሰድኩት እኔ ነኝ፣ ፍቅረኛ ነበረች፣ ረጅም ጊዜም አብረን ቆይተናል እያለኝ ነበረ። እሷ ደግሞ የምትለኝ ከኔ ጋር ምንም አይነት ግንኙነት ኖሮንም አያውቅም፣ ከንፈሬንም ጭምር ነክቶት አያውቅም እያለች ነበረ። በመካከላቸው ምን እየተፈጠረ እንደሆነ ምንም የማውቀው ነገር የለም። ሁለቱንም በተወሰነ ሁኔታ አረጋግቻቸዋለሁ። የሚሉኝን ነገር ለመስማት እሞክራለሁ፣ ነገሮችን ለማጋጠም እሞክራለሁ። ተመልካቾቼ አብራችሁ ይንቆዩ። ይኸውላችሁ አሁን ሁለታችሁም እዚህ ጋር እንድትጨቃጨቁ እንድትጫጫሁ አልፈልግም። እኔ ሁለታችሁንም እዚህ ጋር ያገናኘኋችሁ መፍትሄውን ለማምጣት ብቻ ነው። ይኸውልህ የእኔ ወንድም ሲጀመር አንተ የኔን ህይወት ለመበጥበጥ ነው የመጣከው በመጀመሪያ ደረጃ። ሲቀጥል ደግሞ እሱን ሰውዬ አልፈልገውም አስወጣልኝ እያልኩት ነው እኮ። በመጀመሪያ ደረጃ ታውቂዋለሽ እሱን አይደል? አውቀዋለሁ። እሺ ምን ይፈጠራል? ፍቅረኛሽ ነበረ? ኦኬ አዎ የሆነ ጊዜ ነበረ፣ ግን ምንም አይነት ነገር አድርገን አናውቅም። ምክንያቱም እሱ የሰፈር ዱርዬ ነው፣ ከኔ ጋር ምንም ሊያደርግ አይችልም። እሺ ምንድነው እያለችኝ ያለችው? ቆይ ስማኝ፣ ያሉላ ጊዜ አብረን የቆየንባቸው ጊዜያቶች እንዴት ተረሱሽ? የሆነ ጊዜ የምትይኝ አሁን እንኳን አታስመስል፣ አትዋሽ። ቆይ ምንድነው እያለች ያለችው? ይኸውልህ እሷ ልትዋሸኝ የምትችልበት ምንም አይነት ምክንያት የለም። አንተ የልጁ አባት ነኝ ክብረ ንጽህናዋን ጭምር እኔ ነኝ የወሰድኩትኝ እያልከኝ ነበር አይደል? አዎ። እና አሁን ምንድነው እሷ እያለች ያለችው? አባት ነኝ ከፈለግ መጽሐፍ ቅዱስ አምጣና እምልልሃለሁ።
እኔ ነኝ የልጁ አባት እመነኝ። እኔ ለምንድን ነው ግን ይሄን ልጅ እኔ ከዳኒ ውጪ ከማንም ጋር ተኝቼም ከማንም ጋር ሌላ ነገር አድርጌ አላውቅም። እኔን ሰውነቴን ነክቶኝ አያውቅም። ይሄ ሰውዬ አስወጣልኝ። ዳኒ ማን ነው እያለች ነው እሷ። ይኸውልህ እኔ አሁን ላምናት የምችለው እሷን ነው እዚህ ጋር ገባ። ምክንያቱም አንተን ዛሬ ነው ያወቅኩ። ከዚህ በፊት እሷን በደንብ ሁሉንም ነገር ነገራኛለች። አንተን አሁን ነገርኩህ አይደል እንዴ? ነግረኸኛል፣ ግን እያንዳንዱ ነገሮች ነግሬሃለሁ። ነግረኸኛል። ልትዋሸኝ የምትችልበት ምንም ምክንያት የለም። እሷም እያልኩ እኮ ነው። እኔ ምን እያለች ነው እሷ? ይኸውልህ እኔ አንተን አሁን ማመኑ ላይ እየከበደኝ ነው ያለው። ምክንያቱም አንተ ቅድም እየስተለኝ የነበሩ ነገሮች በሙሉ ሀናን ስጠይቃት ውሸት ነው እያለችኝ ያለችው። አዎ ይገባኛል። ልክ ነህ እኮ አንተ ትልክ ነህ። በእኔ በኩል የነበረው ነገር እንዳለ ቅድም ነግሬሃለሁ። አሁንም አንተ እያልክ ያለው ነገር አዎ ልክ ነህ። ካላመንከኝ ግን መጽሐፍ ቅዱስ አምጣና እኔ እምልልሃለሁ። የምሬን የልጁ አባት እኔ ነኝ። እኔ እኮ አሁን በሁለታችሁ መሀል ግራ ተጋባሁኝ። እሱ እኔ መጽሐፍ ቅዱስ ጭምር አምጣልኝ እምልልሃለሁ እያለኝ ነው። ሀና አንቺ ደግሞ ምንም ነገር የተፈጠረ ነገር የለም እያልሽ ነው። ይኸውልህ ሲጀመር ለእናንተ እኮ ለምን እያስረዳኋችሁ እንደሆነ እራሱ አላውቅም። በገዛ ቤቴ ሰላሜን አትንሱኝ፣ ውጡልኝ ብያለሁ። አንተም ውጣ እሱም ይውጣልኝ። ይኸውልህ ሲጀመር ሰውየው ሰውነቴን ነክቶኛ አቅም እንኳን ከኔ ጋር ሊያደር ብዬ ካሉ አይደለ 10 መናገርም ማብራራትም ምናምን አይጠበቅብኝም። አንተ ደግሞ ማስመሰልክንም መዋሸትክንም ይሄ መጽሐፍ ቅዱስ ቁርአን የምትለውን ነገር ትተህ ከዚህ ቤት ውጣ። እና ይሄ ምንም ማስመሰል አይደለም፣ እውነቱን ነው እየነገርኩሽ ያለሁት። ምንም ይሄ ማስመሰል አይደለም። የሰው ልጅ አይደለም ልጅ ነው ያልኩት፣ የራሴ ልጅ ነው ልጅ ነው ያልኩት። ሀና ተረጂ። አንተ መቼ አድገክ ነው? እኔ ሲጀመር ከእንዳንተ አይነት ዱርዬ ጋር መተኛ ባለጌ ሴት አይደለሁም። እሺ ቅድም ያለኝን ነገሮች በሙሉ ላንቺ መናገር ይኖርብኛል። ፍቅረኛዬ ነበረች። እኔና እሷ መካከል ክፍተትም የተፈጠረው አይደለም። እኔ ላንቺ እየነገርኩሽ ነው ያለሁት፣ እውነት ነው እያልኩሽ አይደለም። ላንቺ ስለሚጠቅመኝ ነው እውነታውን ለማጣራት። ምን አለ መሰለሽ ፍቅረኛዬ ነበረች። ለረጅም ጊዜም አብረን ቆይተናል። ክብረ ንጽህናዋን ላይ የሰጠችኝ ለኔ ነው። ከኔ ውጭ ማንንም ሰው አታውቅም። ለቤተሰቦቿም ሆነ ለኔ ቤተሰቦች እንዲሁም ደግሞ ለጓደኞቿ የኔም ጓደኞች ጭምር ማንም ስለ ሁለታችን ግንኙነት ምንም የሚያውቁት ነገር የለም። በመካከላችን ያለውን ግንኙነት የምናውቀው እኔና እሷ ብቻ ነን ብሎኛል። እና በመካከላችን ደግሞ ክፍተት የፈጠረው እኔ ለስራ ወደ ክፍለ ሀገር መሄድ ስለነበረብኝ ነው። የዛን ጊዜ ላይ እሷ እንደሄድ አልፈለገች። ምክንያቱም ደግሞ እርጉዝ ነበረች፣ ከኔ አርግዛ ነበረ። ነግራኛለች ደግሞ ይሄንን ነገር ሲጀመር የሁላ ትረካ ምናምን ወይ ዱርዬ አይደለክ ተከፍሎክ ነው የመጣከው አይደለ? አንተም ጓደኛክ ሌላ ነገር ውስጥ እንዳይገባ የዚህ ልጅ አባት እንዳይባል ከፍላችሁት ነው ያመጣችሁት። ሲጀመር ትክክለኛ ስሙ ራሱ አቤል አይመስለኝም። ተከፍሎክ ነው አይደለ? ዱርዬ በጣም ባለጌ ሌባ ነክ። ዛሬ ነው የሰማሁት። ውይ በጣም አታስመስሉ። አንተም ቢሆን አንተ ራስህ ራሱ ሁላችሁም ያው ናችሁ። እኔ እንደዚህ አይነት ሰው አይደለንም። ይኸውልሽ እዚህ ጋር መተክ ከቤተሰቦቼ ጋር ያበጣበጥከኝ ነበረ። ሲቀጥል ደግሞ ይሄን ልጅ ዘክብኝ መጣክ። እሺ ይኸውልሽ አሁን እኮ ያም ሆነ ይህ እኔ ውሸቴንም ሆነ እውነቴን እኔ ከፍዬ ካመጣሁትኝ እንኳን የዲኤንኤ ምርመራውን እኮ ልናደርግ ነበር ከፍላችሁት ነው በቃ። ወይ ዳኒ ወይ አንተ ወይ የካሜራማን ብቻ አይመለከተኝም። ማናችሁም ሆኖ ከፍላችሁ ነው። ይኸውልሽ አንድ ነገር ልንገርሽ፣ ዳኒ በይሳት ታሟል። እኔ ህይወት ውስጥ እንደዚህ አይነት ታሪክ የለም። የሌለ ታሪክ ታሰርታችሁ ብታመጡት እናንተ ናችሁ። አይደለም ዳኒ ታሪክ አይደለም። አመንሽ እኮ ፍቅረኛሽ እንደነበርኩ አይደለ እንዴ? ሲጀመር ፍቅረኛ አይነት ለመባል ራሱ ብዙ ነገር ይቀርካል። ስላወራውክ ስለሳኩልክ ወይም ስልክ ስደውል ስላነሳውልክ ይሄን ያክል መብትና እንትን የሆነ ትልቅ ነገር እንደሰራክ አታስመስል። ምንም ልትሆንም አትችልም አይደለክምም እንዴ? እንዳንተ አይነት ዱርዬ ሲጀመር እንዴት ነው የኔ ፍቅረኛ ራሱ መሆን የምትችለው? አዎ በሆነ ሰዓት የሆነ ነገር እንደውም ልንጀምር ነበር ይሆንልኝ እንጂ አይደለክም፣ ልትሆንም አትችልም። ተረዳከኝ አይደል? እኔ ከዳኒ ውጪ ማንም ነክቶኝም ስሞኝም አብሮኝም አድሮ አያውቅም። ስለዚህ ከዚህ በላይ አታስለፍልፉኝ፣ አታድክሙኝ። በቃ ቤቱን ለቃችሁ ውጡ። ይኸውልህ አሁን መጠየቅ የምችለው እኔ አንተን ብቻ ነው። እዚህ ጋር ለምንድን ነው የመጣኸው? አንተ እሷ እንደምትለው አይነት ነገር ከሆነ ለምንድን ነው አንተ ወደዚህ የመጣኸው? ሲጀመርስ ልጁ አባት አይደለም። እውነታውን ነው የነገርኩህ። ምንድን ነው እሺ እየተፈጠረ ያለው? አሁን ንገረኝ። እኔ ልጄን ፈልጌ ነው የመጣሁት። ልጄን ነው ፈልጌ። አሁን ይኸውልህ ሀና እዚህ ጋር ልትዋሽ የምትችልበት ምክንያት እየታየኝ አይደለም። ገባ? እኔም እየዋሸሁ አይደለም። ምን እሺ የሆነ ማረጋገጫ አስጠኝ። እስኪ ልመንህ። እኔ ማለት የሚያሳምነኝን ነገር እያደረክልኝ አይደለም። እኔ ምርመራውን ማድረግ እንችላለን። እኔ እየዋሸሁ አይደለም፣ የምሬን ነው። ከፈለግ መጽሐፍ ቅዱስ አምጣና እምልልሃለሁ። ልጁ የኔ ነው። የዳኒ ስም እኔ ገና ዛሬ ነው የሰማሁት። ዳኒ አይደለም የሚላከኝ። ቆይ እናንተ ስራ የላችሁም? ስራ የለ። እሺ አሁን እኔ ህይወት ውስጥ ምን ልሰራ ነው የመጣከው? እኔ እኮ ጥያቄ የሆነብኝ እሱ ነው። ዛሬ እኔ ልጄን ፈልጌ ነው የመጣሁት። ማን ነው አንተ ልጅ ያደረገው? አረ በፈጣሪ አፍህን ዝጋ እንዴ! ይሄን ያክል ሰው ይዋሻል እንዴ? እሺ እኔ አንቺ እንደዚህ ነው የወረደ ስራ ትሰራለህ ብዬ ግን አልጠብቅክም ነበር። በጣም ባለጌ ነክ። ቆይ ይሄን ያክል ቀረቤታ ነበራችሁ? አና ይኸውልህ ነገርኩህ እኮ እያለፈለኩኝ ነበር አይደል? አሁን
በቃ ይሄን ያክል ቀረቤታ አለን የሚባል ሰውም አልነበረም። ሲጀመር ከእንደዚህ አይነት ዱርዬ ጋር እኔ ምንም ሊኖረኝ አይችልም። ስለዚህ ስነ ስርዓቱን እንዲይዝና ከዚህ ቤት እንዲወጣ አድርግልኝ። ከዚህ በላይ በቃ እንድጮህ እንድናገር ምናምን አታድርጉኝ። ይኸውልህ አሁን እውነቱን ንገረኝ ካልከኝ ጭራሽ አንተን እያመንኩ አይደለም። እኔ ይኸውልህ ላምናት የምችለው እሷን ነው። ምንም እኔ ጭራሽ ነው ላምንህም አልችል እውነቱን ለመናገር ማለት ነው ጭራሽ። ምክንያቱም ተዋሸኛለሽ እያላስብ እኔ እኮ የምነግርህ እሺ በቃ እኔ አሁን ላብራራለህ በትክክል ልንገርህ። አዎ የሆነ ሰዓት ፍቅረኛዬ ነበር። በቃ ፍቅረኛዬ ነበር። አዎ ግን ፍቅረኛዬ ነበረ ስልክ አብሮኝ ተኝቷል ወይም ከኔ ጋር ሌላ ነገር አድርጓል ስሞኛል ወይም አብሮኝ ብዙ ጊዜ ከኔ ጋር ሌላ ነገር አሳልፏል ማለት አይደለም። ነበር አሁን እናወራለን በስልክ እንገናኛለን አንዴ ምናምን ካፌ ምናምን ሻይ ቡና ምናምን ልንል እንችላለን። ለ8 ወራት ነው ኦር 8 ወር ከምናምን ብቻ አብረን ቆይተናል። ይሄ ያለው ነገር ጭራሽ ልጄ ወይም አብሬ ተኝት ያለው የመጀመሪያዋ እኔ ነኝ ምናምን አይደለም። ይሄ በሙሉ ውሸት ነው። አዎ ከየሆነ ጊዜ ነው ያገኘሁት ከጓደኞቼ ጋር የት ካፌ ነው የሆነ ቦታ ነው የተገናኘነው። ካፌ ነው መሰለኝ። አዎ ካፌ እዛ ነው ያገኘሁት። ተዋወቅን፣ ስልክ ተለዋወጥ ምናምን ማውራት ጀመርን። ከዛ ሰፈር ይመጣል ምናምን አገኘዋለሁ ምናምን ነገር ከዛ ያለው ከሰው ጋር ስትላመድ ያው የሚመጣ ነገር አለና ሆነን ነው ፍቅረኛሞች ሆነን ነበረ። 8 ወር ከምናምን የቆየን ይመስለኛል እንደዛ። ግን በዛን ሰዓት ስንቆይ እንደዚህ አሁን እሱ ያለውን ነገር ጭራሽ አድርገን አናውቅም። ምንም አይነት አልተፈጠረም። ስልክ እንደዚህ የሚደረግበት ቦታ ራሱ ተገናኝተን አናውቅም። ወይ ቆይ አንድ ጊዜ ይኸውልህ አንድ ጊዜ እሷ ሁሉንም ነገር በግልጽ ታወራለች። ከዛ በኋላ አንተ የምትናገረውን ነገር እንሰማለን። ብቻ ትንሽዬ ጊዜ ስጠኝና እሷ አንዳንድ ነገሮችን ታወራለች፣ ማውራት የምትፈልጋቸው ነገሮች። እንደ ነገርኩህ ነው የነበረን ነገር የዚህን ያክል የሚካበድና እኔና እሱ እዚህን ያክል ይሄንን ነገር አሁን ያወራውን ነገር የሚያስደርግ ነገር ድረስ ራሱ አልደረስንም። ገና ነበርን። ያው እናወራለን፣ እንደ ፍቅረኛ እንገናኛለን፣ ከምረት ጋር ሻይ ቡና እንላለን፣ አብረን እንደነሱ ጋር እናገኘዋለን ምናምን። እሱ ብቻውን ነው የሚመጣው ብዙ ጊዜ። ምህረትም ታውቋለች? አዎ። ነገር ግን እሷን እያወራሁት በነበረበት ጊዜ ላይ ከዳኒ ውጪ ምንም አይነት ግንኙነት እንደሌለሽ ነበር ነገረች። ያደረገችው ከሱ ጋር ነው ብላ ለማለት ፈልጋ ሊሆን ይችላል፣ አላቅም። ኦኬ እሺ፣ ቀጥሽ። ግን ያው እናገኘው ነበር፣ ከሷ ጋር አብረን እናገኘዋለን። ያው ብዙ ጊዜ አንዳንድ ጊዜ ደግሞ ከቤት መውጣት ባልቻልኩ ጊዜ ሰፈር ይመጣል፣ ሰፈር አገኘዋለሁ። እነማዬ ምናምን እንዳያዩት ብዙ ጊዜ ባልወጣም አንዳንዴ ሲመጣ ግን አገኘዋለሁ። ሌላ ከዚህ ያለፈ የዘለለ ነገር ግን የለንም። በቃ አብረን የምንቀጥል መስሎኝ ብዙ ነገር እናወራ ነበር፣ ብዙ ነገር አስበን ነበር፣ ግን አልሆነም። በቃ እሷ በዛን ሰዓት ደግሞ አልፈልግም ብሎ ሄዷል እኮ። ለምኜው ነበረ እንዳይሄድ ብዙ ነገር ነግሬው ብዙ ነገር አውርተን ነበረ፣ ግን እንደማይፈልገኝ አክት አድርጎ ነው የሄደው። ዛሬ መጥቶ እኮ እንደዚህ ማለቃቀስ መለመን ምናምን አያስፈልግም። እና ደግሞ የሌለ ታሪክ ፈጥሮ መዋሸት፣ ልጁ የእሱ ያልሆነውን የኔ ነው ከሷ የመጀመሪያዋ እኔ ነኝ ከኔ ጋር ነው እንደዚህ ያደረገችው አይባልም። በጣም የሚያስጠላ ብልግና ነው ይሄ። በቃ የነበረን ነገር ይሄ ነው። በምን ምክንያት ነበር የተለያያችሁ ሁለታችሁ? ያው ተጣልተን ምናምን አይደለም፣ በብዙ ነገር ተጣልተን ምናምን ነገር ሳይሆን እሄዳለሁ በሚለው ነገር ነው። ወደ ሌላ ቦታ እሄዳለሁ ሲል በቃ እንዳትሄድ ምናምን ብዬ ብዙ ጊዜ ደጋግሜ ነግሬው ነበር፣ ግን ሊሰማኝ አልቻለም። በቃ ያጣላን እሱ ነው። እንዳይሄድ ደጋግሜ ነግሬው ነበረ። ግንኙነታችንን ቤተሰብ ይወቀው በትክክል በቃ ሪል የሆነ ነገር ደስተኛ የሆነ ነገር እንዲኖረን ለፍቼ ነበር። እኔ ግን አልሆነም። በቃ አልፈልግም፣ ስራ ይበልጥብኛል ብሎ ሄደ። በቃ ተመልሶ በመጣ ሰዓት ደግሞ አዲስ ነገር ተፈጥሯል። ሲጀምር እኮ ከሄደ ራሱ 2 ዓመት ምናምን ይሆነዋል። 2 ዓመት? አዎ 2 ዓመት እንደውም ባይበልጥ ነው። 2 ዓመት። እርግጠኛ ነሽ በዚህ ጉዳይ? አዎ እርግጠኛ ነኝ። 2 ዓመት ውሸቷን ነው፣ እውነት አይደለም። 2 ዓመት ልክስ እውነት አያወራክም እኮ። እኔ የነገርኩህ ያለሁትን ነገር አምነህ ከዚህ ቤት ከወጣችሁልኝ ብዬ ነው የሁላ ታሪክ የማወራውኝ እንጂ ይሄን ነገር ለእናንተ የመናገር ግዴታ ኖሮብኝ አይደለም። ቆይ አንድ ጊዜ ይኸውልህ ስማኝ። እኔ እውነት አይደለም አላልኩም። ምንድነው እያልሻለሽ? እኛ ከዚህ ቤት እንድንወጣ አይደል ነገር በቃ ውጡ። አዎ ይኸውልሽ አንዴ እሺ ምንድነው? ቆይ 2 ዓመት በእርግጠኝነት 2 ዓመት ሆኖታል ለምትኝ እሱ ከሄደ? አዎ ሆኖታል። ልጁ ለምንድነው እየዋሸኝ እየሞከርክ ያለው? እየዋሸው አይደለም። እና ምንድነው እየተፈጠረ? አሁን ነው እሷ እየዋሸች ያለች። ወንድም አልሰማትም እንዴ? እኛ ከዚህ ቤት እንደማዘጋው እንዴ? በቃ እኔ ቅድም የጮኩት አይበቃም? ግዴታ መጮህ መናደድ ምናምን አለብኝ እንዴ?
ውጣ በቃ። እሺ ይኸውልህ ካንተ ጋር እኔ ለብቻዬ አወራሃለሁ። ለምን ይሄ ሁሉ ነገር እየተፈጠረ እንዳለ አሁን ላይ ላምናት የምችለው እሷ ነው። ምክንያቱም አንተ ምንም የሚያሳምን ነገር እያሳየኝ አይደለም ለኔ እውነቱን ስነግርህ። ሁሉንም እውነት እኮ ቅድም ነገርኩህ። የሚታመን እውነት የለውም እኮ በጣም ዱርዬና ባለጌ ልጅ ነው። ትክክለኛ ሰው ብትሆን የዛኔ አትሄድም። በስትክክል ፍቅርህን ጠብቀህ ትቆይ ነበረ። መሄድ ስለነበረብህ ከሄድክ ደግሞ ተመልሰህ ወደ እኔ ህይወት መምጣት የለብክም። ከ2 ዓመት በኋላ መተህ አንተ ልጄ አንተ አታፍርም እንዴ? እውነት እንኳን ያ ነገር ተፈጥሮ ቢሆን ከኔ ጋር አብረህ ካድረክ ቢሆን የዛሬ 2 ዓመት የተረገዘው ልጅ ዛሬ ነው እንደሚወለደው። ለምዶ ይነክል የምትዋሻው? እሺ ሀና አንቺ ተረጋጊ። ይመስለኛል እኔ ነኝ ጥፋት ያጠፋሁትኝ እዚህ ጋር ነገሮችን በደንብ ሳላረጋግጥ ያን ያክል እርግጠኛ የሚያረጋኝን ነገር ሳላይ አንቺ ጋር መምጣትም አልነበረብኝም። በቃ በጣም ነው አንተ ራሱ እያደከምከኝ ያለከው እኮ። እኔ ተመሳጥራችሁ ሳይሆን አይቀርም እንደዚህ እያደረጋችሁ ያላችሁ። ቤተሰቦቼ ውስጥ ሰላም የለም። እናንተ እየመጣችሁ የምታወሩብኝ መዓት አለ። በቃ ማገናኘት ከቻላችሁ ከዳኒ ጋር አገናኙን፣ ካልቻላችሁ ደግሞ ዝም በሉ በቃ። ማን ነው ዳኒ? እኔ የምፈልገው በሰዓት ማግኘትም ማየትም የምፈልገው ዳኒን ብቻ ነው። ይኸውልሽ ቅድምዬም ልነግርሽ እየሞከርኩ ነበረ። ዳኒ ትንሽ አመም አድርጎት የሕክምና ማለት ምን ሆኖ ነው? ትንሽ ነገር ነው፣ በጭንቀት በምናምን ነገር የሚፈጠር ነገር ነው። በእኔ የተነሳ ነው? ከዚህ በፊትም የነበረበት ኬዝ ስለነበረ በዛ የተነሳ እንዲሁም በዚህም ነገር ትንሽ ስለተጨናነቀ እኔ እኮ ደጋግሜ ስልኩ ሞክሬለታለሁ ግን አይሰራም። ኦኬ እሺ፣ ከሱ ጋር የምትገናኙበትን መንገድ እፈጥርልሻለሁ። በእርግጠኝነት ማገናኘት ከቻልክ እሱን አገናኘኝ። ሌላ ሰው ግን ማግኘትም ማየትም አልፈልግም። በሰላም ልጄ ላሳድግበት። አብሶ ይሄን ሰውዬ ካጠገቤ አርቅልኝ። ወደ እኔ እንዳመጣከው ካጠገቤ አርቅልኝ። እሺ እሺ። ይኸውልህ ካንተ ጋር ማጣራት ያሉብኝ ነገሮች በእርግጠኝነት አጣራለሁ። ይሄን ነገር ዘጋሁት ማለት አይደለም። እውነታውን ስነግርህ እኔም አልዘጋሁም። እሺ ለምን እንደመጣህ የምርም ልጁ አንተ ነው የሚለውን ነገር በማጣራበት መንገድ እኔ አጣራለሁ። ከዚህ በላይ ግን አሁን ሀናን ያንቺ ፍቅረኛ ነው ወይንም ደግሞ የልጁ አባት ነው ብዬ ማስጨነቅ አልፈልግም። ምክንያቱም እንክብካቤ ያስፈልጋታል። በዛት የተጎዳች ሰው ነች እና ትንሽ ልጠብቃት ይገባል እሷንም። ስለዚህ ከአንተ ጋር እኔ እናንተ ለብቻችን የምናወራ ይሆናል ከካሜራ ጀርባ። እንግዲህ ውድ ተመልካቾቻችን እስካሁን ድረስ የተፈጠረውን ነገር አብራችሁኝ ተመልክታችኋል። ምን እየተፈጠረ እንደሆነ ለራሴም ግራ እየገባኝ ነው። በአንድ በኩል እኔ ሀና ወዳለችው ነገር እያጋደልኩኝ ይገኛለሁ። ምክንያቱም ልትዋሸኝ የምትችልበት ምክንያት አላት ብዬም አላስብም። እስቲ ብቻ እኔም አንዳንድ ነገሮችን ለማጣራት እሞክራለሁ። ውድ ተመልካቾቻችን እስከዛው ድረስ ሀሳባችሁን በኮመንት እያሳወቃችሁኝ እንዲሁም ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች ተደራሽ እንድንሆን እንድታበሩን በአክብሮት ጠይቃለሁኝ። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ተመልሼ መጥቻለሁኝ። ያው የተፈጠረውን ነገር አይታችኋል። ከሀና ጋር አንዳንድ ነገሮችን ማውራት ስላለብኝ ነው ተመልሼ የመጣሁትኝ። በመጀመሪያ ሀና ነገሮችን በደንብ ሳላጠራ ወደ አንቺ ጋር ስለመጣሁኝ ይቅርታ መጠየቅ ፈልጋለሁ። ምንም ማጣራት ምናምን እኮ አያስፈልገውም። ሲጀመር ስራክ ነው፣ የራስህ ስራ ስለሆነ ለምን ተጠራለህ? ፈልገህ ነው ያመጣከው እኮ። ፈልገህ መሰለኝ እኛ ቤት ገብተህ እንደዚህ የምትበጠብጡን እንጂ እኮ አንተ ጓደኛክ ነው አይደል ዳኒ? ይዘህ መምጣት ትችላለህ። እኔ ታሞን አልካ ሰሞኑ እሺ እግዚአብሔር ይማረው ደህና ይሁንልኝ። ለእናንተ ሳይሆን ለልጄና ለእኔ ሲል ደህና ይሁንልኝ ዳኒ። ግን ቢሆንም ይሁላ ቀን ነበራችሁ፣ ከዚህ በፊት ብዙ ቀናቶች ነበራችሁ። እኔ እና እሱ ማግኘት እኔ የማልፈልገውን ሰው ይዛችሁ ከመምጣት ዳኒን ይዛችሁ መምጣት ትችላላችሁ። እሺ ይኸውልሽ ዛሬ ሀሳባችን ዳኒ ወደ አንቺ ጋር ይዘን መምጣት ነበረ። ነገር ግን ባልጠበቅነው መልኩ ነው ዳኒ ትንሽ ህመም የገጠመውና የሕክምና ክትትል እንደሚያስፈልግ ያወቅነው። ዳኒን ለማግኘት በጣም ብዙ ቀናቶች አሉ። ይኸውልሽ ዛሬ በድንገት ነው ይሄ ሰው እኛም በጣም በእግር በፈረስ ያፈላልገን፣ እንዲሁም ደግሞ የልጁ አባት እንደሆነ በተደጋጋሚ ሲነግረን የልጁን ማንነት ስናጣራ ከአንቺ ጋር ግንኙነት እንዳለው አንዳንድ ሰዎች ስለነገሩን፣ ያዩዋችሁ ሰዎች ስለነገሩን ሊሆንም ይችላል ከአንቺ ጋር ጀስት ለማውራት ነበር ይዤ የመጣሁት። እኔ እኮ ግራ አጋባኝ። በጣም ነው ግራ የምታጋባው አንተ ራሱ። እንዴት ነው ያ ሰውዬ የኔ ልጅ አባት የሚሆነው? ስታስበው እንዴት ነው ማለት? ዳኒ እንዳገኘኝ ተናግሯል አይደለ? እንደሚያቀኝ ተናግሯል። ስለዚህ እኔ ዳኒ ነው ብያለሁኝ። ዳኒን አምጥተህ ከኔ ጋር ማገናኘት ትችላለህ ብዬ ካለሁ አይደለ? ከሱ ጋር ነው መገናኘትም ማውራትም የምፈልገው። ይሄ የኔ የልጅ አባት አይደለም። አዎ ፍቅረኛዬ ነበረ ለ8 ወራት ምናምን ነበር። በቃ ግን እንደዚህም በቃ እንደዚህ ያወራው ነገር ጋር የሚያደርስ ነገር የለን። ስለዚህ እኔ ማመን የምትፈልገውን ነገር ሲጀመር የራሳችሁ ሴራና የራሳችሁ ስራ ስለሆነ
እና እንደዛ ብለሽ እንድታስቢ አልፈልግም እውነቱን ለመናገር እንደዛ ብዬ ያሰብኩ አይደለም እንደዛ ስለሆነ ነው ይሄ ማሰብ አይደለም እኮ ነው እንደዛ አይደለም ይልሽ አና እንደዛ አይደለም በእርግጠኝነት አንቺ ያሰብሻለሽ ከቻልክ ማለት ነው ከዚህ በኋላ ማድረግ የምትችል ከሆነ ዳኒን አገናኘኝ ዳኒን ይዘከውና ከዛ ሌላ ግን እዚህ መተክ እናቴን ወንድሜን እያወራክ እኔ መበጥበጥ አልፈልግም በቃ ዳኒም አልፈልግም የሚል ከሆነ ደግሞ ለልጄ እኔ ራሴ በቃለሁ ራሴ ያሳድገዋለሁ ልጄ እዚህ ጋር ወልጄ ገና 5 ቀን አልሞላኝም እኮ እንዴ ሁሉ ቀን እየመጣችሁ ገና ሳልወልድ በፊት ጀምራችሁ ትጨቃጨቁኛላችሁ መጨቃጨቅ አይደለም ይልሻና እኛ እየሰራን ያለነው እዚህ ጋር መፍትሄ ፍለጋ ነው እንደዚህ እየሆነን ያለነው እንደዚህ እየተሰቃየን ያለነው መፍትሄ ፍለጋ ብቻ ነው ፈለጋችሁ መፍትሄውን ይዛችሁ ነው እኔ ጋር በቃ ይዘን እየነገርኩሽ እኔ ጋር ያለው ነገር ነገርኳችሁ እኮ ታዲያ ነግረሽኛል አሁን እኮ አመንኩሽ አንቺን ዳኒንም እንደማመጣልሽ ነገርኩሽ በስነ ስርዓት ቃል ገብቼልሻለሁ ዳኒ ምንድነው መስማት የምፈልገው ከዚህ ልጅ ጋር ስላላችሁ ነገር ትንሽ ነገሮች አንድ ነገር ነው የምፈልገው ምን ልንገርህ ነገርኩ ጋው ፍቅረኛዬ ነበረ ለተወሰኑ ወራቶች ከዛ ግን ሂዷል ከሄደም 2 አመት አልፎታል ከ2 አመት በኋላ መጥቶ ልጁ የኔ ነው እሺ ያለው ነገር እውነት ቢሆንስ አስረግዞኝ ሂዶ ቢሆንስ ከ2 አመት በኋላ ነው ልጁ የሚወለደው እሺ ልክ ነሽ በሱ ባንድ በኩል አሁን ትንሽ ግራ የገባኝ ነገር የምር ከ2 አመት በፊት የነበረ ግንኙነት ከሆነ ሁለታችሁ የነበራችሁ አሁን ላይ ምን ፈልጉ ተመልሶ ሊመጣ ይችላል ብቻ አስበልሽ ወይ ደግሞ ያልጨረሳችሁት ነገር አለ በቃ ስራውን ጨረሰ ልክ ወደ ሰፈርና ወደ ቦታው ወደ ነበረበት ቦታ ሲመለስ እኔ በቃ አላቅም እንግዲህ ሌላ ሴት አጥቶ ይሆን አላቅም ተመልሶ የሆቴል ሊበጠብጥ መጣ ሰላማዊ ሰው ቢሆን እኮ እዛም ሄዶ መደወል ይችላል በየጊዜያቱ እየመጣ መጠየቅ ይችላል ልጅ እንደወለድኩ ሲሰማ መጥቶ ልጄ ነው ማለት አለ እንዴ እሱ እንደነገረኝ ከሆነ ፕሮግራማችሁን በዩቲዩብ ነው ያየሁትኝና እንዳየሁኝ ነው የለየኋትኝ በድምጿ እሷ እንደሆነች እርግጠኛ ስሆን እዛ በጣም ሰላሜን አጥቼ ነበረ ልጁ የኔ እንደሆነ አውቃለሁኝ ለዛ ነው አሁን ላይ የመጣሁትኝና እሷንም ሆነ ልጄን ቤተሰቦቿንም ልክስ ፈልጋለሁኝ ህይወቴን ከሷ ጋር መምራት ፈልጋለሁ እኔንም ልክስ አይችልም ቤተሰቦቼንም ልክስ እኔ ራሱ አልካስኳቸውም ቤተሰቦቼን እኔ ልጃቸው ያሳደጉኝ እኔ ራሱ አልካስኳቸውም እንኳን እሱ ስለዚህ ማንንም አልፈልግም ከቻልክ ይሄን ሰውዬ ድጋሚ ወደ እኔ ህይወት እንዳታመጣው በቃ ሌላ ነገር መናገር ማውራትም አልፈልግም ከዳኒ ጋር ማገናኘት ከቻልክ አገናኘኝ ከዚህ በኋላ ማየትም ማናገርም ማውራትም ምንም ነገር ማለት የምችለው ከዳኒ ጋር ብቻ ነው ስለዚህ በቃ ከተረዳከኝ እዚህ ጋር ቢበቃኝ ደስ ይለኛል እሺ በእርግጠኝነት ከዳኒ ጋር እንደማገናኝሽ ቃል ገባልሻለሁ ለተፈጠረው ነገር በሙሉ ይቅርታ መጠየቅ ፈልጋለሁኝ አንቺ ማረፍ ባለብሽ ሰዓት ላይ ያስቸገርኩሽ ስለሆነ እንደዚህ የተንገላታሽም ስለሆነ በጣም ይቅርታ መጠየቅ ፈልጋለሁኝ ይሄን ሁሉ ነገር ማድረገው አንቺን ለማንገላታት ወይንም ደግሞ ለማሰቃየት ሳይሆን መፍትሄ ፍለጋ እንደሆነ እንድትረጂኝ ፈልጋለሁኝና አንቺን የማሰቃየት ወይንም ደግሞ አንቺን ችግር ውስጥ የመክተት ምንም አይነት ፍላጎት የለንም አሁንም ቢሆን ነገሮችን መፍትሄ ለመፈለግ ነው እየሞከርን ያለነው በእርግጠኝነት ዳኒን ነገ ከነገ ወዲያ ላገናኝሽ እችላለሁኝ እሱ በተሻለው ሰዓት ይዤው እመጣለሁኝ ሁሉንም ነገር እሱ ሲመጣ እንፈታዋለን ብዬ አስባለሁኝ በጣም አመሰግናለሁኝ ፈቃደኛ ስለሆንሽልኝ ውድ ተመልካቾቻችን እንግዲህ የተፈጠረውን ነገር እንደምታዩት ነው ያው እውነታው ማንጋ እንዳለ አሁን ላይ በተወሰነ መልኩም ቢሆን ግልጽ የሆነ ይመስለኛል እሱንም ቢሆን የልጁ አባት ነኝ የሚለውን ግለሰብ ቢሆን አውርቼው እሱም የሚለውን ነገር እንሰማለን ከዚህ በኋላ በእርግጠኝነት ዳኒን ነው ማገናኘሽ አንቺም እንደምትፈልጊው እንግዲህ ውድ ተመልካቾቻችን አብራችሁን ቆዩ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር ሐሳባችሁን በኮሜንት እንድታሳውቁን በአክብሮት እንጠይቃለን አብራችሁን ቆዩ